ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተደረገ የሚገኘው የትጥቅ ትግል አሁንም ተጠናክሮ ቀጥሏል። ይህ በእንዲህ እንዳለ ከፍተኛ ትችትና ጥያቄ እየተነሳበት የሚገኘው የአማራ ፋኖ ህዝባዊ ድርጅት አመራሮች በተለያዩ ቀናት እጃቸውን ለመንግስት ሲሰጡም ተስተውለዋል። ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት አመራር የነበሩት ካፒቴን ማስረሻ ሰጤ ለመንግስት እጃቸውን መስጠታቸው የሚታወስ ሲሆን በዛሬው ዕለትም ኮሎኔል ፋንታው ሙሀቤ ለመንግስት እጃቸውን መስጠታቸውን የደረሰን መረጃ ያመለክታል። ኮሎኔል ፋንታው ሙሀቤ ለመንግስት እጃቸውን በዛሬው ዕለት ሲሆን ወደ አዲስ አበባ በሄሊኮፕተር አቅንተዋል። አዲስ አበባ ሲደርሱም ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት አመራር የነበሩት ማስረሻ ሰጤ አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት በበኩሉ መግለጫ ወጥቷል። የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት ወቅታዊ መግለጫ የሰጠ ሲሆን የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአማራ ፋኖ ህዝባዊ ድርጅት ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ በተላለፈው መመሪያ መሰረት እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል ሲል ባወጣው መግለጫ አስታውቋል። በዚህም መሰረት ኮሎኔል ፋንታው ሙሀቤ ካለው የኃላፊነት ቦታ እንዲነሳና እንዲታገር ተወስኗል ያለ ሲሆን ስለዚህም ኮሎኔል ፋንታው ሙሀቤ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክል መሆኑን እናሳውቃለን ሲል እዙ ባወጣው መረጃ አስታውቋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሁለት ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ አሳስበዋል። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሳትፈዋል ያላቸውን ሁለት ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ በትላንትናው ዕለት ባወጣው መግለጫ አስታውቋል። ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱት ኢንተርናሽናል ሜዲካል ክሮፕስ እና ኖርዌይን ሪፊውጅ ካውንስል የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጊዜ አንስቶ የሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ድርጅቶች ሲፈጽሙ ቆይተዋል ሲል ዞን ወንጅሏል። መግለጫው ሲቀጥል በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጅቶችን ሲፈጽሙ ቆይታቸውን አስታውሶ የዞኑ መንግስትና መላው ህብረተሰቡ እነዚህን ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመውን የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ የተሰጣቸው እንደቆየም አስታውቋል። ይሁንና ድርጅቶቹ በህገወጥ ተግባሮች በመቀጠል በዞኑ የሚያደርጉት እንቅስቃሴ ግብረሰናይ ድርጅቶች ከተቋቋመለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንዳፈናቃይ አድርገው እንደሚገልጹትም አመላክተዋል። አካባቢውን የትግራይ ክልል አካል በማለት ይጠሩታል የሚለው መግለጫው ለአብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸው ደግሞ አካባቢውን አወዛጋይ ቦታ ብሎ የተሰየመውን እና የፌዴራል መንግስት ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮቻችን ለመፍታት ከፈረመው እንደ ኢትዮጵያ ህጎች ሁሉ የሀገሪቱ የህግ አካል የሆነው የፕሪቶሪያ ስምምነት በጉልህ የሚጥስ ተግባር ነው ሲልም ኮንኗል። ኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት መስከረም 29 ቀን 2018 ዓ.ም በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረም መገኘቱን አስታውሷል። ሁለቱ ግብረሰናይ ድርጅቶች የተሰረዘሩትን ህገወጥ ተግባራት በመፈጸማቸው በበቂ ሁኔታ በማረጋገጡና ይህ ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸው ምክር ሀሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡም በጥብቅ አስጠንቅቋል። የሶማሊያ መከላከያ ሚኒስትር አህመድ ፈቂ ሳውዲ አረቢያ በሶማሊላንድ በወታደራዊ ኃይል ጣልቃ እንዳትገባም ጠይቀዋል።
ፈቂ ሳውዲ አረቢያ በደቡብ የመን ተገንጣዮች ላይ ጥቃት ፈጽማ የተገንጣዮችን ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይም ወታደራዊ እርምጃ እንድትወስድ ትላንት ጠይቀዋል። ሶማሊላንድ በበኩሏ የፈቂን የውጭ ወታደራዊ ጣልቃ ገብነት ጥሪ በብርቱ ያወገዘች ሲሆን ሶማሊላንድ የሶማሊያን ጥሪ የተባበሩት መንግስታት ድርጅቶች ቻርተርንና ዓለም አቀፍ ሕግጋትን ይጥሳል በማለት ተቃውሞች ተገልጿል። ሳውዲ አረቢያ በተባበሩት አረብ ኤሚሬቶች በሚደረገው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህን ተከትሎ ኤሚሬቶች በአካባቢው ወታደራዊ እንቅስቃሴዋን ማቆሟን ከገለጸች በኋላ ተገንጣዩ ቡድን ራሱን በይፋ መበተኑን አስታውቆ ነበር። ጄኔራል አብዱልፈታህ አልቡርሃን የሚመሩት የሱዳን ሽግግር መንግስት ትላንት መቀመጫውን ከሰሜናዊቷ ፖርት ሱዳን ወደ ካርቱም አሸጋግሯል። የሽግግር መንግስቱ ከ3 ዓመታት በፊት የሀገሪቱን ዋና ከተማ ካርቱምን ለቆ ወደ ፖርት ሱዳን የሸሸው ከሱዳን ጦር ሰራዊት ጋር በመፋለም ላይ ያለው የሱዳን ፈጥኖ ደራሽ ኃይል ከተማዋን መቆጣጠሩን ተከትሎ ነበር። የሽግግር መንግስቱ ወደ ካርቱም የተመለሰው የከተማዋን ከፈጥኖ ደራሹ ኃይል ካስለቀቀ ከ10 ቀናት በኋላ መሆኑም ታውቋል። መጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው ሰይመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባጋሩት ምስል ራሳቸውን የቬንዙዌላውያን ተጠባባቂ ፕሬዝዳንት ኦር አክቲንግ ፕሬዝዳንት አድርገው መሾማቸውን ገልጸዋል። ትራምፕ ያጋሩት ምስል የዊኪፒዲያ ገጽን የሚመስል ሲሆን በውስጡም ከጃንዋሪ 2026 ጀምሮ የቬንዙዌላ ተጠባባቂ ፕሬዝዳንት እንደሆነ የሚገልጽ ጽሑፍ ተሰፍሮበታል። ይሁን እንጂ ይህ መረጃ ትክክለኛ ባልሆነ የዊኪፒዲያ ፕሮፋይል ላይ የተደረገ መሆኑም ተረጋግጧል። ትራምፕ ትክክለኛ ዊኪፒዲያ ገጽ ላይ እንዲህ አይነት መረጃ አልሰፈረም። ይህ ያልተጠበቀ ድርጊት በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምትም ፈጥሯል። የህግ ባለሙያዎች እንደሚጠቁሙት ድርጊቱ በህግም ሆነ በዲፕሎማሲያዊ ዓለም ምንም አይነት ህጋዊ መሰረት የለውም ያሉት ሲሆን የአሜሪካው ፕሬዝዳንት እንዲህ አይነቱን ምስል ማጋራታቸው በቬንዙዌላ ወቅታዊ ፖለቲካ ላይ ያላቸውን አቋም ለማሳየት ይሁን ወይም ለቀልድ እስካሁን በግልጽ የታወቀ ነገር የለም።